ዓለምን ያናወጡ የዘላለምን መጋረጃ የቀደዱ የሰውን ልጅ ዕጣ ፈንታ ለዘላለም የለወጡ 7 ቀናት። በዓመት ውስጥ የምትገኝ አንዲት ሳምንት አለች። በታሪክ ማህደር ውስጥ እንደርሷ ያለ የለም። ግን በእነዚህ ቀናት ውስጥ ምን ነበር የተፈጸመው? የንጹሑን ፍቅርና የስልጣን ድርጊቶች እንዴት ወደ እውከትና ግጭት ሊያመሩ ቻሉ? የቤተ መቅደሱ መንጻትና ፍሬ አልባነት ላይ የተላለፈው ፍርድስ የማስጠንቀቂያ ደውል ወይስ የአንድ ታላቅ ፍጻሜ መጀመሪያ ነበር? ውጥረቱ እንዴት ተጋጋለ? የቃላት ፍልሚያው፣ የስልጣን ጥያቄው እውነት ከተንኮል ጋር የተጋጨበት፣ ብርሃን ከጨለማ ጋር የታገለበት ወሳኝ መድረክ እንዴት ተዘጋጀ? ከዚያስ ከጀርባ የተሸረበው ሴራ፣ በጨለማ የተመከረው ክፉ ምክር፣ የቅርብ ወዳጅ ክህደት እንዴት ልብን ይሰብራል? የጥፋት መረቡ የተዘረጋው፣ የክፋት ጽዋው የሞላው መቼ ነበር? በዚህ ሁሉ መሃል የሚገርም የትህትና ተግባር፣ የዘላለም ሕይወት ምስጢር መገለጥ፣ ግን ደግሞ በሌሊት ጽልመት ውስጥ የነፍስ መናወጥና አስጨናቂ ልመና። እያንዳንዱ ክስተት እንደ ድራማዊ ሰንሰለት እየተያያዘ ወደማይቀረው የመጨረሻ መጋረጃ መገለጥ ይወስደናል። የዚህን ሳምንት እያንዳንዱን ክስተት በጥልቀት እንመርምር። ከድርጊቶቹም በስተጀርባ የተደበቀውን ትርጉም እንፈትሽ። የእነዚህ 7 ቀናት ምስጢር አብረን እንግለጥ። የሰሞነ ሕማማትን። ሰሞነ ሕማማት ተብሎ የሚጠራው ወቅት ከአብይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግሯል። በዚህም መሰረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ። በመስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሰረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሞነ ሕማማት ይባላል። የእስክንድሪያ ሊቀ ጳጳስ የነበረው ቅዱስ ዲሜጥሪዮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ባህረ ሐሳብ መሰረት ሰሞነ ሕማማት ከአብይ ጾም ቀጥሎ እንዲሆን ተወስኗል። ቤተክርስቲያንም በቀመረ ዲሜጥሪዮስ ዓመታትን በንዑስ በማዕከላዊና በአብይ ቀመር እየቀመረች አጽዋማትን የሚገቡበትን በዓላት የሚውሉበትን ጊዜ ለምዕመናን ታሳውቃለች። ይህን ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተክርስቲያናችን ደግሞ ሰሞነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለው የቤተክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንም መድኃኒታችን ኢየሱስ ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱን እያሰብን ይህንን የአብይ ጾም መጨረሻ ወቅት ወይም 8ኛው ሳምንት በካህናቱ መሪነት ሁላችን ምዕመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እናከብረዋለን። ለዚህም ነው ዛሬ ኦርቶዶክሳውያን ምዕመናን ሁሉ ይህንን የጌታን የሕማማት ሰሞን ከተድላ ከደስታ በመራቅና ነገረ መስቀሉን እያሰቡ በሐዘንና በለቅሶ ሆነው የሚያሳልፉት። የሰሞነ ሕማማት ዕለታት ስያሜዎች። ዕለተ ሰኑይ አንጾተ ቤተ መቅደስ። በዚህች ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት መስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለበጠባቸው፣ ገርፎም አስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነው ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገፎ መከራ መስቀሉን ሁሉ ተቀብሎ ከሰውነታችን ኃጢአትን ሁሉ እንዳራቀልን የሚገልጽ ነው። መርገመ በለስ። ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስ ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜ ከእንግዲህ ወዲህ ለዘላለም ካንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙት። በዚህም ምክንያት ይህች ዕለት
በለሲቱ የተረገመችበት ቀን ናትና መርገመ በለስ ተብላ ትጠራለች። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመስራት በምግባር በሃይማኖት ጸንተው መኖር አይፈልጉምና ደግሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድህነት የምታሰጦና አላገኛትም። ይሁን እንጂ በእርሷ ድህነት ባይገኝባትም ኦሪትና የነቢያትን ትንቢት ከመፈጸም በቀር ልሽር አልመጣውም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታና ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። ባንቺ ፍሬ አይገኝ የሚለውም ባንቺ በኃጢአት ፍዳ ተይዞ የሚቀር አይኖር ሲል ነው። በለሲቱ ስትረገም ፈጥና መድረቋ በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለመግለጽ ነው። ዕለተ ሰሉስ የጥያቄን ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ስልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጾተ ቤተ መቅደስ በዚህች ዕለት ስለ ስልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያንም ያቀረቡለት ጥያቄ ከምድራውያን ነገስታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ ገበያ መፍታት በማን ስልጣን ታደርጋለህ? ይህንንስ ስልጣን ማን ሰጠ? ብለው ነበር። እርሱም መልሶ እኔም አንድ ነገር እጠይቃችኋለሁ፣ እናንተም ብትነግሩኝ በማን ስልጣን እነዚህን እንደማደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው? ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል፣ ከሰው ነው ብንል ሕዝቡ ሁሉ ዮሐንስን እንደ ነብይ ያከብሩታል፣ እንደ መምህርም ይፈሩታል እና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ስልጣን እንደዚህ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋት ስራና በጥርጥር ስለተሞላ ነው እንጂ ይህንን መጠየቃቸው እርሱ የሚያደርጋቸው ሁሉ በራሱ ስልጣን እንደሚያደርግ ሳያውቁ ቀርተው አልነበረም። ይህች ዕለት ዕለተ ትምህርት ወይም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ነው። ይህም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባን ሲገልጽልን ነው። ዕለተ ረቡዕ ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታን ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚህ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙ በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጥሩ ከመፍራታቸው የተነሳ ነበር። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው የአስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩ 30 ብር ወረታውን እንዲከፍሉት ከነሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያምን ተፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቶ ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛም ቀን ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያምን ተፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። ይህችው ማርያምን ተፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽነዋለችና የእንባ ቀንም ትባላለች። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚህች ቀን በአትክልቱ ቦታ ገብቶ አይሁድ መተው እስኪይዙት ድረስ
ስጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚህች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበር። ዓይኖቹን ወደ ሰማይ አቅንቶም እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚህም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህም በኋላ እርሱ ከባህሪ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያቱ ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልት ስፍራ ሄደ። የአስቆሮቱ ይሁዳም ይህችን ስፍራ ቀድሞውንም ጌታ ይወዳት እንደነበር ያውቃልና የካህናት አለቆችን፣ ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሻ ጦርን የያዙ ጭፍሮችን አስከትሎ ወደ እርሱ መጣ። በዚህም ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚህም ወደ እነርሱ ቀርቦ ማንን ትፈልጋላችሁ አላቸው። እነርሱም ናዝራዊን ኢየሱስን እንፈልጋለን አሉት። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸራለህ፣ ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊው የዮሐንስ መልክ ይመሳሰልባቸው ነበርና ለይቶ አሳያቸው። ያን ጊዜም ጌታችን የሰው ልጅ በመሳም አሳልፈ ተሰጠዋለን ብሎታል። ከዚህም በኋላ ከነርሱ ጋር የመጡት አይሁድና ጭፍሮቻቸው ጌታን ኢየሱስንም በ6ኛው ሰዓት ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቃነ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩን ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህ ቤተ መቅደስ አፍርሱት፣ በ3ኛው ቀን እሰራዋለሁ ብሏል ብለው ከሰሱት። ለዚህም 2 የሐሰት ምስክሮችን በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረው የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችን አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በበትር ዘንግ መቱት። ይህም ጊዜ የመከራው ጅማሬ ነበር። ከ7ቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመረጠው በዚህች ዕለት ነውና ይህች ዕለት የምስጢር ቀንም ተብላ ትጠራለች። መድኃኒታችን ክርስቶስ በዚህች ዕለት ሐሙስ ለአርብ ምሽት በ2ኛው ሰዓት ሌሊት ህብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራንም አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ። 13ኛው ደግሞ ምንም እንኳን የሚጠቅመው ባይሆን ለርሱ የሚቀበለው አድርጎታል፣ ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንደዚሁም ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህንን አርያነት ባያደርግ ኑሮ ዛሬ ካህኑ የጌታን ስጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ይህን ሥርዓት ለማስተማር ነው። በዚህም መሰረት እኛ ከእርሱ ከመድኃኒታችን ክርስቶስ ጋር አንድ የምንሆንበት ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ሥርዓትም ዝቅ ባለ ድምጽ በለሆሳስ ይሆናል። የቃጭሉም አገልግሎት የሚተካው ጽናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምጻቸውን ዝቅ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ተአምኖ ሥርዓተ ኑዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለኛ ለምዕመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህችም ዕለት ኦርቶዶክሳውያን ምዕመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበሉበታል። ይህች ዕለት መድኃኒት ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት
በእንስሳ ደግሞ የሚቀርብ የነበረው መስዋዕተ ኦሪት አብቅቶ አማናዊ የአዲስ ኪዳን መስዋዕት ለድህነተ ዓለም የተበሰረባትና የተጀመረባት ዕለት በመሆኗ የአዲስ ኪዳን ሐሙስ እየተባለችም ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው፣ ከርሱም ጠጡ በማለት እንደተናገረው በዚህች ዕለት በመጀመሪያ ሰዓት ሌሊት በመጽሐፍ ማበሻ ጨርቅን ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስ መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ ማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብሁ ከኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልግም፣ ሁለንተናው ግን ንጹህ ነው። እናንተም ንጹሃን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለ። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሃን አይደላችሁም አለ። እግሮቻቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን አስተውላችኋልን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብሁ፣ እናንተ ደግሞ እርስ በራሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጣችኋለሁና ተብሎ በወንጌላዊ ቅዱስ ዮሐንስ እንደተጻፈ። እንግዲህ ከዚህ በላይ ከተጠቀሰው ከወንጌላዊ ቃል እንደምንረዳው ጌታችን የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ ያንተ ደቀ መዝሙር ስሆን ባንተ በመምህሬ ልታጠብ አይገባኝም አለ። ጌታችን መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከኔ ጋር እድል ፈንታ የለህም። ከዚህም በኋላ ሌሎቹን ሐዋርያት አጥቧቸዋል። አሳልፎ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቦታል። ጌታም ይህንን ያደረገው አሳልፎ እንደሚሰጠው ሳያቀርቶ አልነበረም፣ ፍቅርን ሲያስተምረው ለንስሐ ጊዜ ሲሰጠው ነው እንጂ። በሌላ በኩል ደግሞ ለኛም ለሚወዱን ብቻ ሳይሆን ለሚጠሉን እንኳን በጎ ማድረግ እንደሚገባን ሲያስተምረን ነው። ጌታችን ተጠምቆ ተጠመቁ፣ ጾሞ ጾሙ እንዳለን ጸልዮ ጸልዩ፣ ሰግዶ ስገዱ ሲለን እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተም እንዲህ አድርጉ ብሎ አርያነቱን ሲያሳየን መምህረ ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳቱና ካህናቱ ሁሉም በየማዕረጋቸው የምዕመናኑን እግር ዝቅ ብለው የሚያጥቡበት የጌታን ትሕትና ስራ ለማሰብ ነው። በዚህም መሰረት ይህንን ስርዓቱን አብነት በማድረግ በዚች ቀን 9 ሰዓት ሲሆን የሕጽበተ እግር ስርዓቱ በሚከናወንበት ጊዜ ዲያቆኑ ውሃ ያቀርባል። በቀረበው ውሃ ላይ ጸሎተ አኩቴት ይጸለያል። ወንጌል ተነቦ ውሃው በካህናቱ ወይም በሊቃነ ጳጳሱ እጅ ይባረክና የሕጽበተ እግር ስነ ስርዓቱ ከካህናት እስከ አናጉስጢስ እንደዚሁም ከወንዶች እስከ ሴቶች ላሉ ምዕመናን ሁሉ በካህናቱ እጅ ይከናወናል። በዚህም ጊዜ ከውሃ በተጨማሪ የወይራና የወይን ቅጠልን ለስርዓቱ ማስፈጸሚያነት እንጠቀምባቸዋለን። ሚስጥሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራን መቀበሉን የሚያስረዳ ነው። ከዚህም በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምዕመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህች ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ስርዓትም ለካህናትና ለምዕመናን የትሕትናን ስራ ለማስረዳት መሆኑን እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናል። የቤተ ክርስቲያን ሊቃውንትም በቀኝና በግራ በመቆም ሐዋርያቲሁ ከበበ እግረ አርዲሁ አጸበ እያሉ ይዘምራሉ። ይህም ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴው ተከናውኖ ምዕመናን ቅዱስ ሥጋውንና ክቡር ደሙን ይቀበላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ዕለተ ዓርብ ስቅለት የዓለም መድኃኒት ኢየሱስ ክርስቶስ ለሰው ልጅ ድህነት ሲል መከራ የተቀበለበትና በመስቀል ላይ የተሰቀለበት ዕለት ነው። ጌታችን በነጋ ጊዜ በአይሁድ ሊቃነ ካህናት አማካኝነት ለጲላጦስ ተላልፎ ተሰጠ። የሾህ አክሊል ደፋ፣ ተገረፈ፣ ተተፋበት፣ እንዲሁም ተዘባበቱበት። ጌታችን መስቀሉን ተሸክሞ ወደ ቀራንዮ ከወጣ በኋላ
በ6 ሰዓት ላይ እጆቹንና እግሮቹን በ5 ችንካሮች ተቸንክረው በመስቀል ላይ ተሰቀለ። ጌታችን በመስቀል ላይ ሳለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚልን ጨምሮ 7 አረፍተ ነገሮችን ተናግሯል። ጌታችን በመስቀል ላይ ሳለ የተናገረው 7ቱ ቃላት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ከቁጥር 34 ለሰቀሉትና ላሳደዱት ሰዎች ምሕረትን የለመነበት ነው። ሁለተኛው ደግሞ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ። የሉቃስ ወንጌል ምዕራፍ 23 ከቁጥር 43 ንስሐ ለገባው በቀኝ ለተሰቀለው ወንበዴ የሰጠው የተስፋ ቃል ነው። ሶስተኛው ለእመቤታችን አንቺ ሴት ሆይ እነሆ ልጅሽ፣ ለደቀ መዝሙሩ ዮሐንስም እነኋት እናትህ። ዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እስከ 27 እናቱን ለወዳጁ ዮሐንስ አደራ የሰጠበት ነው። አራተኛው አምላኬ አምላኬ ለምን ተውኸኝ? የማቴዎስ ወንጌል ምዕራፍ 27 ከቁጥር 46 የሰው ልጅ የሥጋ መከራን እና ከእግዚአብሔር መለየትን ለመግለጥ የተናገረው ነው። አምስተኛ ተጠማው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 28 የሰው ልጅን ድህነት እጅግ እንደተጠማ እንደናፈቀ እንዲሁም የሥጋዊ ባህሪ ረሃብና ጥም እንደሚሰማው ያሳያል። ስድስተኛው ተፈጸመ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 30 የሰው ልጅ ድህነት ሥራና በብሉይ ኪዳን የተነገሩ ትንቢቶች በሙሉ መጠናቀቃቸውን ያበሰረበት ነው። ሰባተኛና የመጨረሻው አባት ሆይ ነፍሴን በእጅህ አደራ ሰጣለሁ። የሉቃስ ወንጌል ምዕራፍ 23 ከቁጥር 46 ቅድስት ነፍሱን ከሥጋው በፈቃዱ መለየቱን የሚገልጥ የመጨረሻ ቃሉ ነው። ጌታችን በመስቀል ላይ ሳለ ፀሐይ ጨለመች፣ ጨረቃ ደም ለበሰች፣ ከዋክብት ረገፉ፣ እንዲሁም መቃብራት ተከፍተው ሙታን ተነሱ። በ9 ሰዓት ላይ ተፈጸመ ብሎ ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ ለየ። ጎኑን በጦር ተወግቶ ደምና ውሃ ፈሰሰ። በቤተ ክርስቲያናችን የሚፈጸሙ ሥርዓቶች ምዕመናን ከማለዳ ጀምሮ እስከ ፀሐይ መግቢያ ድረስ በቤተ ክርስቲያን በመገኘት የጌታን መከራ እያሰቡ በተደጋጋሚ ይሰግዳሉ። ካህናቱና ዲያቆናቱ የጌታን ሕማም የሚዘክሩ መጻሕፍትን፣ ግብረ ሕማማትን ያነባሉ፣ በዜማም ያቀርባሉ። ከሰዓት በኋላ በ10 ሰዓት ገደማ ምዕመናን ወደ ካህናት በመቅረብ ንስሐ ይገባሉ። ካህናቱም የጌታን ግርፋት በማስታወስ ምዕመናኑን በወይራ ቅጠል እየመቱ የንስሐ ስግደት ያዛቸዋል። ብዙ ምዕመናን ከዕለተ ሐሙስ ምሽት ወይም ከአርብ ጀምሮ እስከ ትንሣኤ ሌሊት ድረስ ምንም አይነት ምግብና ውሃ ሳይቀምሱ ይቆያሉ። ይህም አክፍሎት ይባላል። ስቅለቱ ለትንሣኤው መንገድ ጠራጊ ነው። ሞቱ የሕይወት በር ከፋች ነው። ይህ ሳምንት የክርስትና እምነት ማዕከላዊ የሆነው የሞትና የትንሣኤ ምስጢር ለመረዳት የሚያስችል መሰረት ነው። የትንሣኤን አስደማሚ ኃይልና የለውጥ ብርሃን ሙሉ በሙሉ ልንገነዘብ የምንችለው በሰሞነ ሕማማት ውስጥ ያለውን የክርስቶስ የፍቅር ጥልቀት፣ የመከራውን ክብደትና የከፈለልንን ዋጋ ስናስተውል ነው። ስለሆነም ይህ የተቀደሰ የሕማማት ወቅት ሁላችንም ያለፍነውን ሕይወታችንን የምንመረምርበት፣ የክርስቶስን ወደር የለሽ ፍቅርና መስዋዕትነት በጥልቀት የምናስተውልበት እንዲሁም ለመጪው የትንሣኤ በዓል ልዩ መንፈሳዊ ዝግጅት የምንቆይበት ጊዜ ነው። ሁላችንም በዚህ የተቀደሰ ከሚገኘው ታላቅ መንፈሳዊ በረከት ጸጋ ተካፋዮች እንድንሆን እግዚአብሔር ይርዳን። ለብርሃነ ትንሣኤው ያድርሰን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።